እንኳን ወደ ቻናላችን በሰላም መጣችሁ። እዚህ በትግራይ ምድር ያለው እውነታ የህዝባችን የፍትህ ንቅናቄና የሰላም ተስፋዎች በዝርዝር እንቃኛለን። ከሰማይ ስጋት እስከ ምድር ጽናት እውነታው አብረን እንፈልጋለን። ሳብስክራይብ በማድረግ የቤትን አባል ይሁን። ሰማይ ስጋትና በምድር ንቅናቄ ሰላም ማለት ለብዙዎች የጦርነት ድምፅ መጥፋት ነው። ለትግራይ ህዝብ ግን ሰላም ገና ትርጉሙ አልተሟላም። ሰማዩ ዛሬም አይታመን። የአስፈሪ የአውሮፕላን ድምፅ በሰማዩ ላይ ሲሰነጠቅ የትላንትን ቁስል ዳግም ይመረቅዛል። ሰላም ተባለ እንጂ በሰማይ ላይ የሚታየው የጦር አውሮፕላኖች እንቅስቃሴ ለነዋሪዎች ትልቅ ሽብር ሆኗል። የሰማዩ ድንጋጤ ያ ድምፅ ሲመጣ ልባችን ይደነግጣል። የት እንደምንሸሸግ አናውቅም። ሰላም መጣ ሲባል ለምን ይሄ ድምፅ ያሰቃየናል? በቃን ብለን ነበር፣ ግን ዛሬም ሰማዩ ያፈራናል። ልጆችን ቤት መሄድ ይፈልጋል። ይህ ድምፅ ተራ ጩኸት አይደለም። ለሺዎች የሚቆጠሩ እናቶች ይህ ድምፅ የሚሰማው የቦምብ ዝናብን፣ የቤት መፍረስን፣ የሞትን ጥላን ነው። በሰላም ስምምነቱ መሰረት ሰማዩ ነፃ መሆን ገባው። ዛሬም የሚታየው እንቅስቃሴ ህዝቡን በስጋት ውስጥ ብሎታል። ይህ ድምፅ የህዝቡን ንቅናቄ አላቆመው። ይልቁንስ TGI ትግራይ ጄኖሳይድ ኢንተርቬንሽን እንዲፋጠን ፍትህ እንዲሰፍን የሚጠይቅ ድምፅ በረታ። ህዝቡን በአውሮፕላን ድምፅ ሳይሆን በፍትህና በነፃነት ድምፅ መኖር ይፈልጋል። እኛ የምንጠይቀው ሰብአዊ መብታችን እንዲከበር፣ የደረሰብን ግፍ በዓለም አቀፍ ደረጃ እውቅና እንዲያገኝና ተጠያቂነት እንዲሰፍን እንፈልጋለን። ሰማይ ላይ አውሮፕላን በማብረር ህዝቡን ማስፈራራት አይቻልም። ንቅናቄያችን የሰላም ነው። ንቅናቄያችን የፍትህ ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁ ቪዲዮችን ላይክ ማድረጋችሁ እንዳትረሱ። እንዲሁም በትግራይ ወቅታዊ ጉዳዮች ላይ የምናቀርበው ትንታኔ እንዲደርሳችሁ ሳብስክራይብ በማድረግ የደውል ምልክቱን ይጫኑ። ድምጻችን ለዓለም ለማስማት የእናንተ ድጋፍ ወሳኝ ነው። ድህረ ጦርነቱ ስነ ልቦና ይጠባ። አውሮፕላን እንቅስቃሴ ለወታደራዊ ጉዳይ ይሁን ለሌላ፣ ለትግራይ ህዝብ ግን ትርጉሙ ሽብር። ከጦርነት በኋላ የሚመጣ የድህረ አሰቃቂ ጭንቀት ትራማ በከተሞች ላይ አዝንቦ። ሰላም ማለት የጥይት ድምፅ መቆም ብቻ አይደለም። ሰላም ማለት የአውሮፕላን ጩኸት የማይሰማበት ምሽት ማለት። ብዙ ህመምተኞች ድንገተኛ ጩኸት ሲሰሙ ራሳቸው ይስታሉ ወይም ይደበቃሉ። ይህን ትሪገር እየሆነባቸው ነው። ህዝቡን በሰላም ሆኖ የጦርነት ስሜት እንዲሰማው እያደረግን ነው። ትግራይ ዛሬ በሁለት መንገድ ላይ ናት። በአንድ በኩል ፍትህ ፍለጋ የሚደረግ ታላቅ ንቅናቄ፣ በሌላ በኩል ደግሞ ሰማዩን የሞላው አስፈሪ ስጋት። ዓለምን እንዲሰማው የምንፈልገው ሀቅ አንድ ነው። ህዝባችን የሚፈልገው የሰላም አየርን መተንፈስ ብቻ ነው። ድምጻችን የፍትህ ነው። ሰማያችን የሰላም ነው። ትላንት አለፈ። ዛሬ ግን የነገን ብርሃን ለማየት ሰላማዊ ሰማይ ያስፈልገን። እናመሰግናለን። ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።